በመግቢያው የዜግነት ፖለቲካና ሰላማዊ ትግል አሁን ተስፋ አለው ወይ ከሚለው እንነሳስ? ወል አለውም የለውም ማለት ይቻላል። ማን አለው ለማለት የሚያስችለው በአግባቡ ካካሄድ ነውና ከተጠቀምንበት ውጤታማ የመሆን እድል አለው። የለውም ለማለት ደግሞ የሚያስደፍረው አሁን ኢትዮጵያ ውስጥ ቦታ እያጣ ነው። አብዛኛው የህብረተሰብ ክፍል ትኩረቱ ወደ ብሔርተኝነት ፖለቲካ ነው በአንድ በኩል፣ በሌላ በኩል ደግሞ ወደ ጦርነት ነው። ስለዚህ በተጨባጭ ካየኸው ህብረተሰቡ ትኩረት ሰጥቶ እየተጠቀመበት ወይም እያካሄደው ስላልሆነ በአሁኑ ሰዓት ተቀባይነት ያገኛል ወይ ካልከኝ በጣም አስቸጋሪ ነገር ነው። የሚያገኝበት እድል በጣም ጠባብ እየሆነ ነው። ይሄ ማለት ግን በአግባቡ ብናደርገው አይጠቅመንም ወይም ውጤታማ አይሆንም ማለት አይደለም። ስለዚህ ሁለቱ መልስ ሊሆን ይችላል። አው ምንድነው ያው አውዶች አሉ፣ የተለያየ አውድ አስፈላጊነቱ ሳይሆን ይሄን ለማድረግ የሚያስችል አውድ አጠቃላይ ይሄን ለማድረግ የሚያስችል ሁኔታዎች አሉ ወይ፣ ምቹ ሁኔታ አለ ወይ፣ አውዱ ይፈቅዳል ወይ የሚለው ነው መሰረታዊ ጉዳይ እዚህ ላይ ሊታይ የሚችለው። ስለዚህ በዚህ ላይ እኮ ነው መሰረታዊ ሐሳብ የሚሆነው እንጂ እሱ ይጠቅማል አይጠቅምም የሚለውማ ምንም አሻሚ አይደለም። ምቹ ሁኔታ የለም፣ ግን ምቹ ሁኔታ ስለሌለ ትግል አታደርግም ማለት አይደለም። አንድ ትግል የሚካሄደው ምቹ ሁኔታ ሲኖር አይደለም። ምቹ ሁኔታ በሌለበት ሁኔታ ምቹ ሁኔታ ለመፍጠር ትግል ይካሄዳል። ስለዚህ አሁን ለሰላማዊ ትግል ምቹ ሁኔታ አለመኖሩ ሰላማዊ ትግል አያስፈልግም ወይም አይሰራም ብሎ ለመደምደም የሚያስኬድ አይደለም። ስለዚህ ሰላማዊ ትግል የሚካሄደው ምቹ ሁኔታ ባለበት ብቻ ሳይሆን በሌለበትም ሁኔታ ነው። እሱን ከተረዳን አስፈላጊነቱ የሚታየን ይመስለኛል። አይ ሰላማዊ ትግል የሚካሄደው ሰው በማይሞትበት፣ በማይታፈንበት፣ በማይገደልበት ምቹ የሆነ ሁኔታ ሲኖር ነው ሰላማዊ ትግል የምናደርገው ብለን ካልን ግን በመጀመሪያ ደረጃ ሰላማዊ ትግል የገባን አይመስለኝም። ሁለተኛ በዛ ረገድ ውጤታማ መሆንም አንችልም። አው ያው እንግዲህ ብዙ ሰው ወደ ትጥቅ ትግልም እንዲሁም ደግሞ የትጥቅ እንቅስቃሴም ያው ያዘነበለበት አለ። እሱን ተከትሎ የብሔርና የፖለቲካ አስተላለፉን በሱ ልክ ነው የመጣውና ከዚህ አንፃር አሁን በኢትዮጵያ ውስጥ ጨርሶ ተስፋው ተሟጧል የሚሉ ሰዎች ስላሉ ነው እንደግም ያነሳሁት። ሞክረውት የማያውቁ ሰዎች፣ አካሂደውት የማያውቁ ሰዎች ናቸው እንደዚህ የሚሉት። እኔ 32 ዓመት በኢትዮጵያ ፖለቲካ ትግል ቆይቻለሁ። አብዛኛውን ጊዜ ያጠፋሁት በሰላማዊ ትግል ተሳትፎ በማድረግ ነው። የኢትዮጵያን ታሪክ ደግሞ አውቃለሁ። አብዛኛው ዘመናችን የጦርነት ዘመን ታሪክ ነው። በጦርነት እስካሁን ያገኘነው ውጤት የለም። እርስ በርስ ከመገዳደል ችግራችንን ቀጣይ ከማድረግ ዘላቂ ከማድረግ ውጪ ያገኘነው መፍትሄ የለም። ሰላማዊ ትግል በሞከርንባቸው ጊዜዎች ሁሉ ጥሩ ተስፋ አሳይቶናል፣ ጥሩ ውጤት አሳይቶናል። ግን በሙሉ ልብ አንድ ሰላማዊ ትግል ለማካሄድ የሚያስፈልጉትን ነገሮች ሁሉ አሟጠን በመጠቀም አላካሄድ ነው እስካሁን። ስለዚህ ሳንሞክረው ሳናካሂደው ተስፋ ቆርጠናል ብንል ራሳችንን ነው መውቀስ ያለብን። የስልቱ ችግር አይደለም። በነገራችን ላይ የሚያከራክርም አይደለም። መላው ዓለም በስልቱ አምኖበት እየተጠቀመበት ነው። በአሁኑ ዓለም ችግሩን በጦርነት የሚፈታ አገር እንብዛም አይደለም። በጣም ጥቂት ሀገሮች ናቸው በርስ በርስ ጦርነት ውስጥ አሁን የሚገኙት ሀገሮች። አብዛኛው ሀገር ችግሩን እየፈታ ያለው በውይይት፣ በድርድር፣ በምርጫ ሂደት ነው። ስለዚህ በሌላ ዓለም ሰርቶ ኢትዮጵያ ውስጥ ሰላማዊ ትግል የማይሰራ ከሆነ ችግሩ የሰላማዊ ትግል አይደለም፣ የኛ የሰዎቹ ነው ማለት ነው። የኛ የኢትዮጵያውያን ችግር ነው ማለት ነው። ራሳችንን ነው መጠየቅና መመርመር ያለብን እንጂ ሰላማዊ ትግል በብዙ አገር በተግባር ተፈትኖ ውጤታማ መሆኑ ተረጋግጧል። በብዙ ጥናቶች፣ ሪሰርቾች ሰላማዊ ትግል ከትጥቅ ትግል ይልቅ 10 እጥፍ ውጤታማ መሆኑ የተረጋገጠ ነው እና ይሄን ሳይንቲፊክ የሆነ በተግባርም የተረጋገጠ ስልት እኛ ሀገር ሲመጣ አይሰራም ካል መጠየቅ ያለብን ራሳችንን ነው። ምን ችግር ምን ድክመት ቢኖርብን ነው ይሄን ማድረግ ያልቻልነው ብለን ራሳችንን መጠየቅ ነው እንጂ ስልቱን ማውገዝ ተገቢ አይሆንም፣ አላዋቂነት ነው የሚሆነው። አዎ ልክ ነው። ግን ምንድነው ግን አሁን እኮ እንግዲህ 32 ዓመት ያክል ምናልባት እንደው የልጅነትም የወጣትነትም የጉልምስና ዘመንም ጨርሶ የተሄደበት መንገድ አሁን የሀገሪቱ ሁኔታም እዚህ ላይ ደርሷል። ስለዚህ ኢትዮጵያውያንም እንወቀስ ከተባለ ስልቱም ደግሞ የራሱ ችግር አለበት ከተባለ እናንተ ለምንድነው ውጤት ያላመጣችሁት? ይሄን ያክል ዘመን ሄዳችሁ ለምንድነው ውጤት ያላመጣችሁበት? እናንተ ውጤት ስላላመጣችሁበት በዚህ መንገድም ደግሞ ስልጣን ላይ ያሉት አካላት ፈቃደኛም አይደሉም ጥያቄዎችን ለመመለስ በትጥቅ የመጡ ናቸው። በትጥቅ እስከወረዱበት ጊዜ ድረስ እንግዲህ የተሞከሩት ሙከራዎች እሱን ነው የሚያሳዩት። ስለዚህ የብዙ ሰው መከራከሪያ አሁን እንደውም ሰላማዊ ትግል የሚለው ለማዘናጋት ነው
ለማዘናጋት ነው የሚለውን መከራከሪያ ያው ደጋግሞ ያመጡታል። እኛ ውጤት የሚመጣው በተባበረ ትግል ነው። በአንድ ኃይል ትግል ብቻ ወይም ተነሳሽነት ውጤት ሊመጣ አይችልም። እኔ 10 ጊዜ የወጣው ስለ ሰላማዊ ትግል ብለፈልፍ በሰላማዊ ትግል ሊያምን የሚችልና ሊቀበል የሚችል የሰላማዊ ትግልን ጥቅም ሊገነዘብ የሚችል ህብረተሰብ ከሌለ ውጤት ሊመጣ አይችልም። ለዛ ውጤት አለመምጣት እኔ አይደለሁም ተጠያቂ መሆነው። ጉዳዩን ይጠቅማል ብሎ መገንዘብ ያልቻለው ህብረተሰብ ነው መወቀስ ያለበት። ስለዚህ እኔ አቅሜና ሁኔታው በፈቀደ መጠን በሌላው ዓለም በተግባር ተፈትኖ ውጤታማ የሆነው የሰላማዊ ትግል በኢትዮጵያም ተግባራዊ እንዲሆን የምችለውን ያህል ጥረት አድርጋለሁ። ያኔ መቀበል ያለ መቀበል ፋንታ ግን የኔ አይደለም። በጥብጠህ የምትግተው ነገር አይደለም። ይሄ ያሳሰብ ለውጥ የሚፈልግ ነገር ነው። ስለዚህ ለዛ ተጠያቂው ማን ነው የሚለውን በደንብ መመርመር ያስፈልጋል። ሰላማዊ ትግል ይጠቅማል ብለን የምንሰብከው ሰዎች አይደለም ተጠያቂ መሆን ያለብን። ይሄን አልቀበል ብሎ በገነገነውና ሁልጊዜ በችግር ውስጥ እያስቀጠለን ባለው ጦርነት አሁንም ችግራችንን እንፈታለን ብሎ የሚለው ህብረተሰብ ነው ተጠያቂ መሆን የሚገባው። ማንዴላ እኮ እስር ቤት ብቻ 27 ዓመት ነው የኖረው። የኤንሲ ትግል በደቡብ አፍሪካ ውጤት ለማምጣት 90 ዓመት ፈጅቶበታል። በሌሎች ሀገሮችም ሰላማዊ ትግል እንዲህ ባጭር ጊዜ ይሆን አይደለም። ህብረተሰቡ እስኪቀበለው እስኪያምንበት ድረስ የራሱን የሆነ ጊዜ ይወስዳል። ግን ያን አስተሳሰብ የሚቀበል የበቃ ትውልድ ሲመጣ ግን በአጭር ጊዜ ለውጥ እንደሚያመጣ በተደጋጋሚ በተለያዩ ሀገሮች አሳይቷል። ስለዚህ የኢትዮጵያ ህብረተሰብም የለውጥ ኃይል እስከሚሆን ድረስ ጥቅሙና ፍላጎቱን በአግባቡ የሚያስፈጽምበት ተገቢው ስልት ምን እንደሆነ እስኪገባው ድረስ እድሜ ሊወስድ ይችላል። ለዛ አንድ ተጠያቂ ሊሆን አልችልም። እኔ ዛሬ መስራት የሚገባኝ ነገር እየሰራው ነው። መቀበል አልመቀበል የሌላው ፋንታ በኔ ብቻ ወይም ደግሞ በጥቂት ሰዎች ተነሳሽነትና ጥረት የሚመጣ ለውጥ የለም። መልካም። እንደው ከጉዞ ጋር በተያያዘ እንግዲህ 2 ሳምንት እያስቆጠረ ነው ጊዜው። የኢትዮጵያ አየር መንገድ ጋር የተገባው ውዝግብ ወደ ክስም ወደ መሄድ እንቅስቃሴዎች ነበሩ። እሱ ጉዳይ ከምን ደረሰ? በሂደት ላይ ነው ያለው። አሁንም አቅሜና ሁኔታው በፈቀደ መጠን እየሞከርኩ ነው። በህግ የመጠየቁንም ጉዳይ ያው ፔቲሽንም ምናልባት የደረሰ ይመስለኛል የላኩልህ እያስፈረምን ነው። ይሄ በጣም አፋኝ የሆኑ 2 ህጎች ወጥተዋል። እነዚህ ህጎች የፖለቲካ ኃይሎችን ለማፈን ነው ጥቅም ላይ እየዋሉ ያሉት። ስለዚህ ይሄን መቃወም ተገቢ ነው ብለን ፔቲሽንም እያስፈረምን ነው። ያን ፔቲሽን ለለጋሽ ሀገሮች፣ ለሰብአዊ መብት ተሟጋቾች፣ ዓለም አቀፍ ድርጅቶች ለማቅረብ ጥረት እየተደረገ ነው። ምናልባት ያንተ አድማጮችም ፔቲሽኑን በመፈረም በዚህ አጋጣሚ እንዲተባበሩ ጥሬን ማቅረብ እወዳለሁ እና አቅምና ሁኔታ በፈቀደ መጠን በተለያዩ መንገዶች ይሄ ህገወጥ እገዳ በዜግነቴ ላይ የተጣለ ህገወጥ እገዳ እንዲነሳልኝ በእኔ በኩል ጥረት እያደረግኩ ነው። ነገር ግን ይሄ ጉዳይ የአንድ ግለሰብ ጉዳይ አይደለም፣ ሁላችንንም የሚመለከት ነው። ነገ ከነገ ወዲያ የመንግስት ተቃዋሚ የሆኑ ሰዎች ከሀገራቸው እንዳይወጡ፣ ወደ ሀገራቸው እንዳይገቡ፣ ሀብት ንብረት እንዳያፈሩ የሚደረግ ስራ ነው እየተሰራ ያለው። ይሄ አንድን ግለሰብ የሚመለከት ጉዳይ አይደለም፣ ሁላችንንም የሚመለከት ነው። ይሄን ተገንዝበን ተቃውሟችንን በተለያየ መንገድ መግለጽ አለብን ብዬ አምናለሁ። አንዱ የመግለጫ መንገድ በፊርማ በፔቲሽን ተቃውሞን ማቅረብ ስለሆነ በዚህ አጋጣሚ እንደው አድማጮችህ ፔቲሽኑን በመፈረም ለራሳቸው መብት በመቆም ተባባሪ ቢሆኑ ጥሩ ነው ላለሁኝ። እዛ ላይ ነው ያለነው። መልካም። እንግዲህ ወደ ወቅታዊ ጥያቄ ልግባ። የሰሞነኛው እንግዲህ የአፍሪካ ቀንድ ጉዳይ መነጋገሪያ እየሆነ መጥቷል። በተለይ የኢትዮጵያና የኤርትራ ጉዳይ ወደ የት ሊያመራ ይችላል፣ ወደ ጦርነት ሊያመራ ይችላል ወይ ከሚለው ጀምሮ አንዳንድ የኃይል አሰላለፎችም ጭምር ለውጥ እየታየ ነው። እንግዲህ በእርግጥ እያስተባበሉ ነው የሚገኙት። ለምሳሌ ህወሓት 2 ሆኖ አንዱ ወደ አስመራ አንዱ ወደ አዲስ አበባ እግራቸውን አስገብተዋል። ከዚህ አንፃር በትግራይ ፖለቲካ ብሎም በኢትዮጵያና በአፍሪካ ቀንድ አዲስ የፖለቲካና ኃይል አሰላለፍ ሊፈጥር ይችላል ወይ ይሄ ጉዳይ የሚለውን ልምድ እንዳለው ፖለቲከኛ እንዴት ነው የሚመለከቱት? ይሄን ሊፈጥር ይችላል። ማንኛውም ጦርነት በአገር ውስጥም በአካባቢ የፖለቲካ የኃይል አሰላለፍ ረገድ ለውጥ ያመጣል። በተለይ ጦርነት አንድ ጊዜ ከገባህበት በኋላ ውጤቱ ምን ሊሆን እንደሚችል መገመት አስቸጋሪ ነው። ብዙ ጊዜ ከሚገመተው በላይ ኢምፓክት አለው። ስለዚህ አሁን እንደገና ከታሪክ ከመከራ መማር አቅቷቸው ኢትዮጵያና ኤርትራ እንደገና ወደ ዳግም ጦርነት የሚገቡ ከሆነ ምንም ጥርጥር የለውም በአገር ውስጥም በአካባቢውም የኃይል አሰላለፍ ለውጥ ያመጣል። ይሄ የኃይል አሰላለፍ ለውጥ ሊተነበይ ይችላል። በተለይ እንግዲህ ምናልባት አንዳንድ ጥያቄዎችን
ከአማራ የፖለቲካ ጥያቄዎች አንጻርም ሊታዩ የሚችሉ ጉዳዮች ስላሉ እንደው ለመሆኑ ይሄ አሰላለፍ ወደ የት ሊሄድ ይችላል ተብሎ ይገመታል? ወላ አስቸጋሪ ነው በእርግጠኝነት ለመገመት። ግን ዞሮ ዞሮ የፖለቲካ ቅኝታችን የጠላት ወዳጅ የሚል ነው። በመርህ መመራት የፖለቲካ አካሄድ እኛ ሀገር እና እኛ አካባቢ የለም። ስለዚህ ምናልባት ይጣመራሉ ተብለው የማይታሰቡ የፖለቲካ ኃይሎች ሲጣመሩ ልናይ እንችላለን በግራም በቀኝም። ስለዚህ ዋናው ነገር ግን ምንም ለውጥ እንደሚያመጣ ጥርጥር የለውም። ለውጥ ያመጣል። ያ ለውጥ በዘላቂነት ይጠቅማል አይጠቅምም፣ ያ ለውጥ መርህን የሀገርና የሕዝብን ጥቅም አስቀድሞ የሚካሄድ ነው ወይስ አይደለም የሚለውን ወደፊት የምናየው ነው የሚሆነው። ለውጥ እንደሚያመጣ ግን ጥርጥር የለውም። ምናልባት ትናንት ጠላት ተደርገው ይተያዩ የነበሩ ባላንጣ የነበሩ አብረው ይቆማሉ ተብለው የማይታሰቡ ኃይሎች አብረው ሲቆሙ ልናይ እንችላለን። የዛ አይነት አዝማሚያዎች አሁንም እየታዩ እንደሆነ እየሰማን ነው። በእርግጠኝነት ግን መናገር ቢቻል አይመስለኝም። ምክንያቱም አብዛኛዎቹ ነገሮች እየተወሩ ያሉት መደበኛ ባልሆነ ወይም ኢንፎርማል በሆነ መልኩ ነው። በአቋም ተይዞ በዚህ ረገድ ከከሌ ጋራ እኛ ቁመናል የሚል ድርጅታዊ መግለጫዎች እየሰማን አይደለም። በተለያዩ የዜና ማሰራጫዎች ውስጣዊ ምንጮች እየተባሉ ሊክ ያደረጉ መረጃዎች እየተባሉ የሚገለጹ ነገሮች እንዳሉ እያየን ነው። የራሳቸው እውነትነት ሊኖራቸው ይችላል። ግን ያን ነገር እንደ ትክክለኛ እውነት ወስደን ይሄ ሁኔታ ተፈጥሯል ብለን አሁን በእርግጠኝነት መናገር ምንችል አይመስለኝም። አዎ ደራሽ አሰላለፎች ይኖራሉ። እንግዲህ ካሁን በፊትም አንዳንድ አሰላለፎች በተለይ ለውጥ ሊመጣ አካባቢ የነበሩ አሰላለፎችን በደራሽ አሰላለፍነታቸው ስትራቴጂካሊ ወይም ደግሞ በደንብ ሳይጠኑ የተፈጠሩ ጥምረቶች አሉ። እነሱ ጉዳት አምጥተዋል ይባላል እና አሁንስ ያሉትን እንደ ፖለቲከኛ አሁን መናገር ካልተቻለ ነገ በአገር ላይ ጉዳት ካደረሱ በኋላ ነው መናገር የሚቻለው? ምኑን ነው አልገባኝም መናገር የሚቻለው? ለምሳሌ አዳዲስ አሰላለፎችና ጥምረቶች ነገ በአገር ላይ ጉዳት ሊያመጡ ይችላሉ ያልተገመቱ አሰላለፎች ቢባል ነገ በአገር ላይ ጉዳት ካመጡ በኋላ የእንትና አሰላለፍ ተብሎ ነው መወቀስ ያለበት ወይስ ደግሞ ካሁኑ ቀድሞ እንደ ፖለቲካ ለአገርና ለሕዝብ የሚጠቅመው ጉዳይ ላይ ነው አሁን መናገር የሚገባው? እኔ በኔ በኩል አቋሜን ገልጫለሁ። ግን ቅድም ያልኩህ ነው አንድን አቋም ለማያዝ የመረጃ እርግጠኝነት ወይም ጥራት ያስፈልጋል። አሁን ለምሳሌ የህወሓት ከሻዕቢያ ኃይሎች ጋራ እየተባበረ ነው ይባላል አይደል? ግን በእነሱ በኩል ደግሞ ሲያስተባብሉ ነው የምንሰማው። በተለያዩ የዜና ማሰራጫዎች ግን እየተባበሩ ነው፣ እንዳውም የትግራይ ጀነራሎች ወደ ኤርትሪያ ገብተው ታይተዋል ሲባል እንሰማለን። በድርጅት ደረጃ አቋም ተይዞ ይሄ ነው አቋማችን ሲባል ደግሞ አንሰማም። ፋኖ ከኦላ ጋር ወይም ደግሞ ከኤርትሪያ ኃይሎች ጋር ኢቭን ከቲፒኤልኤፍ ጋራ እየተባበረ ነው የሚል ነገር እንሰማለን፣ ወይም ሊተባበር ነው ሲባል እንሰማለን። ይሄ ነገር ግን በአመራሮቹ በአቋም ደረጃ ወይም በመግለጫ ደረጃ ሲገለጽልን አናይ። እኔ ምናልባት አዲስ ነገር ትናንት ነው ወይም ከትናንት ወዲያ የሰማሁት ኦላ በመግለጫ ደረጃ ከህወሓትና ከፋኖ ጋራ የመተባበርን አስፈላጊነት ሲናገር ሰምቻለሁ። ከዛ ውጭ ያሉት ግን በሩመር ደረጃ እንዲሁ ሲወራ ነው እንጂ የምንሰማው በትክክል አቋም ነው ወይ የሚለውን ነገር በእርግጠኝነት መናገር አይቻልም። ደግሞ በኢትዮጵያ ተጨባጭ ሁኔታ አሁን ከሚነገረው እውነተኛ ነገር ይልቅ አሉባልታው ነው የሚበዛው። ተንሻፎ ተጣሞ ተጋኖ የሚቀርበው ነገር ይበዛልና እርግጠኛውን ነገር ጥርት ባለ ሁኔታ ለመረዳት ጊዜ የሚያስፈልገን ይመስለኛል። ከዛ አንፃር ነው። ነገር ግን ዞሮ ዞሮ ምንድነው በኔ በኩል የምናደርጋቸው ግንኙነቶች፣ ትብብሮች መርህን መሰረት ያደረጉ መሆን አለበት። ከምንም ነገር በላይ ደግሞ የኢትዮጵያን ሕዝብ ጥቅምና ፍላጎት መሰረት ያደረጉ መሆን አለባቸው። ጊዜያዊ ጥቅምን ሳይሆን የበለጠ ረጅም ጥቅምን፣ ዘላቂ ጥቅምን ግምት ውስጥ ማስገባት አለባቸው ብዬ አምናለሁ እንጂ የጠላት ወዳጅ በሚል ተገቢ ያልሆነ መርህ መሰባሰብ ተገቢ ነው ብዬ አላምንም በአንድ በኩል። በሌላ በኩል ደግሞ አሁን ኢትዮጵያ ውስጥ ያለውን መሰረታዊ ችግር በሁለት መንገድ መፍታት አይቻልም ብዬ አምናለሁ። ከአገዛዙ ዶክተር አብይ አህመድ ከሚመሩት አገዛዝ ጋር አሁን ተባብሮ የኢትዮጵያን ችግር መፍታት ይቻላል የሚል እምነት የለኝም። ስለዚህ ከዚህ ኃይል ጋር ተባብሬ የኢትዮጵያን ችግር በዘላቂነት እፈታለሁ የሚል ኃይል ካለ የሚያስኬድ አይመስለኝም በአንድ በኩል። በሌላ በኩል ደግሞ የኢትዮጵያ ታሪካዊ ጠላት ናቸው ኢሳያስ አፈወርቂ ወይም ሻዕቢያ። ከነሱ ጋር ደግሞ ተባብሬ የኢትዮጵያን ውስጣዊ ሁኔታ ወይም ችግር እፈታለሁ ብሎ አቋም መያዝም ተገቢ ነው ብዬ አላምንም። ከታሪክ አለመማር ነው።
ለሀገርም ለህዝብም ይጠቅማል ብዬ አላምንም። በመርህ ደረጃ በዚህ ነው የማምነው። በተጨባጭ ግን ማን ከማን ጋር ቆሟል የሚለውን የጠራ መረጃ የለኝም። አሁን ነገ ከነገ ወዲያ በጠራ ሁኔታ ስናውቅ አቋማችንን እንገልጽ ይሆናል። በአጠቃላይ ግን በመርህ ደረጃ አስተሳሰቤ ይሄ ነው። መልካም፣ ወደ ሌላ ጥያቄ ልሄድ። እንግዲህ በተደጋጋሚ በተለይ ያው የህዝብ ለህዝብ ግንኙነቶች መምጣት አለባቸው፣ ኢትዮጵያም እንዳንድ ሀገር መቀጠል አለባት ብለው ያው እንግዲህ በመርህ ደረጃ ከሚሟገቱ ሰዎች መካከል ነው። በተለይ በእያንዳንዱ ህዝብ መካከል በዋናነት በአማራና በትግራይ ህዝብ መካከል ያለው የፖለቲካ አንድነት መምጣት አለበት የሚለው ጎላ ብሎ የሚሰማ ጠንካራ አቋም ነው። ይህንን ጉዳይ በተመለከተ ብዙ ሰዎች የመፍትሄ ሀሳቡ ላይ ያው የተለያየ አስተያየት ነው የሚሰጡት። የትግራይ ህዝብን ከህወሓት የሚላቀቅበት መንገድን በማሳየት በኩል አቶ ልደቱ ብዙ ርቀት አይሄዱም ተብሎ ወቀሳዎች ይቀርባሉ። የትግራይ ህዝብ በህወሓት በመዳፍ ውስጥ ነው ያለው። ስለዚህ ሌሎች ፖለቲካዊ ውሳኔዎችን ለመወሰን የትግራይን ህዝብ አቅጣጫ ያሳዩም ይባላል። በዚህ በኩል ነው ምላሻል ወይ? አንደኛ ስለ ህወሓት ያለኝ አመለካከት በግልጽ ይታወቃል። ህሊና ላለው ሰው ማለት ነው። 32 ዓመት መጀመሪያ 27 ዓመት ህወሓት መራሹን ኢህአዴግን ነው ስታገል የኖርኩት። የወጣትነት ጊዜን ያሳለፍኩት። ስለዚህ በዛ ረገድ ቪጂታ ያለ አይመስለኝም። ወይ አውቆ የተኛ ሰው ካልሆነ በስተቀር ለተለየ የፕሮፓጋንዳ ጥቅም ለመጠቀም የፈለገ ሰው ካልሆነ በስተቀር ቲፒኤልኤፍን በሚመለከት ያለኝ አመለካከት ጥርት ያለ ነው። ቲፒኤልኤፍን ከመቃወም ማለፌ ዋጋ እየከፈልኩ ስታገል የኖርኩ ሰው ነኝ። አሁንም የቲፒኤልኤፍን አመለካከት እየታገልኩ ያለው ሰው ነኝ። በአንድ በኩል ይሄን በደንብ ማስመር ያስፈልጋል። በሌላ በኩል የትግራይ ህዝብ ከቲፒኤልኤፍ ነፃ እንዲወጣ እኛ አይደለንም ወሳኞቹ፣ የትግራይ ህዝብ ነው። የትግራይ ህዝብ ዕቃ አይደለም። የሚሰራውን ያውቃል፣ የሚጠቅመውን ያውቃል። ስለዚህ ቲፒኤልኤፍን ከቲፒኤልኤፍ በመላቀቅ ባለመላቀቅ ጉዳይ ወሳኙ ጉዳይ የትግራይ ህዝብ ፍላጎት ነው። እኛ የትግራይን ህዝብ ተከተን ቲፒኤልኤፍን እንቀይርልሃለን እናጠፋልሃለን ማለት የትም አያደርስም። ቲፒኤልኤፍን በፈለገው መጠን ብንቃወመው ብንጠላው ነው ምትክ በሌለሽ ሁኔታ ቲፒኤልኤፍን ከትግራይ ፖለቲካ የማስወገድ ሚና የትግራይ ህዝብ ነው። የትግራይን ህዝብ ሚና ተከተን እኛ እንንቀሳቀስ ስንል ግን ሌላ የፖለቲካ ጣጣ ነው የምናመጣው፣ በተግባርም እያመጣን ነው። ስለዚህ በእኔ እምነት የትግራይ ህዝብ የተለያዩ የፖለቲካ አማራጮች ያስፈልጉታል። የትግራይ ህዝብ በቲፒኤልኤፍ ብቻ የሚወከል አመለካከት አለው ብዬ አላምንም። ስለዚህ አዳዲስ ፓርቲዎች፣ ጠንካራ ፓርቲዎች፣ አማራጭ ፓርቲዎች ያስፈልጉታል ብዬ አምናለሁ። ይሄ ናቹራል ነው። ማንም ህዝብ በአንድ ፓርቲ ብቻ ሊወከል ይችላል የሚል እምነት የለኝም። ነገር ግን ደግሞ ቲፒኤልኤፍን ወይም ህወሓትን የሚደግፍ ማህበረሰብ አለ። ጥቅሜን ፍላጎቴን ያስከብርልኛል ብሎ የሚያምን የትግራይ ማህበረሰብ አለ። ያ ህብረተሰብ ደግሞ ከፈለገው ቲፒኤልኤፍን ይዞ ሊቀጥል ይገባል። ያን መብቱን ልናከብርለት ይገባል። አይ እኛንን የምናውቅልህ ቲፒኤልኤፍን ማጥፋት አለብን አይጠቅምም ብለን መንቀሳቀስ ግን ካውንተር ፕሮዳክቲቭ ነው የሚሆነው። ከምንጠብቀው ከምንፈልገው ውጪ የሆነ አላስፈላጊ የሆነ አሉታዊ የሆነ ውጤት ነው የሚያመጣው። ስለዚህ በዚህ ረገድ አቋማችንን ማስተካከል ያለብን ይመስለኛል። ቲፒኤልኤፍን የምንቃወም ኃይሎች መቃወም እንችላለን። የትግራይን ህዝብ ተክተን ግን እኛንን ቲፒኤልኤፍን የምናስወግድልህ እኛንን ፓርቲ የምንመርጥልህ ከሚለው አስተሳሰብ ግን መውጣት ያለብን ይመስለኛል። በዚህ መልኩ ነው የማየው። አዎ፣ እዚህ ላይ አብሮ የሚነሳው ምንድነው እንግዲህ ያው የሁለቱን ህዝብ አንድነት በአጠቃላይ በእርግጥ በመሰረታዊነት እኔም አድማጭ ተመልካቾች እንዲገነዘቡት ሁሉም ህዝብ በኢትዮጵያ ውስጥ አንድነቱ መጠበቅ አለበት፣ አብሮነቱ፣ ትስስሩ። በዋናነት የአማራና የትግራይን ህዝብ አንድነት ለማምጣት ህወሓት የአማራ ህዝብ የማንነት ጥያቄ የሆኑ የአስተዳደር ጥያቄዎችን የማንነት ጥያቄዎችን እነዚህን ለትግራይ ፖለቲካ መቆጣጠሪያ አጀንዳ ተጠቅሞባቸዋል። እስካሁንም አሁንም ይህንን እንደ ማሰሪያ አድርጎ ነው እየሄደ ያለው። ይሄ አመላካች መፍትሄ ያለው ወይ እንደው በእርሶ እይታ ከዚህ አንፃር ያው እንግዲህ የተለያዩ ጥያቄዎችንም ቀጥያ ያነሳሉ። አንደኛ በስልጣን ላይ ያለው ኃይል ሰሜን አካባቢ ያሉ የህብረተሰብ ክፍሎችን በመከፋፈል እርስ በርስ ወደ ግጭት ውስጥ እንዲገቡ በማድረግ እጠቀማለሁ የሚል አመለካከት ያለው በተግባር መሄድ ሲያደርግ በተጨባጭ አይተነዋል። አንድ ይሄን ግንዛቤ ውስጥ ማስገባት ያስፈልጋል። ሁለተኛ ባለፉት 2-3 ዓመታት በተካሄደ ጦርነት ቀላል በማይባል መጠን የትግራይ ህዝብና የአማራ ህዝብ የችግሩ አካል ሆኖ የግጭቱ ተሳታፊ ሲሆን አይተናል።
በታሪካችን አይተነው በማናውቅ ደረጃ ማለት ነው። ይሄ እጅግ አሳፋሪ የሆነ የታሪክ ጠባሳ። ይሄ ጉዳይ መስተካከል መታረም አለበት። ስለዚህ በእኔ እምነት እንደዚህ ያገዛዙን ሴራ ለማክሸፍ ይሄ ህዝብን ከህዝብ እያጋጩ ለመጠቀም የስልጣን እድሜን ለማራዘም የሚሰራውን ሴራ መክሸፍ አለበት የሚል እምነት አለኝ በአንድ በኩል። በሌላ በኩል ደግሞ በታሪክ በብዙ መስተጋብሮች የተጣመረ አብሮ የኖረ የትግራይና የአማራ ህዝብ ወደ ግጭት ማምራት የለበትም፣ ወደ ሰላማዊ ግንኙነት መምጣት አለበት የሚል እምነት አለኝ። ስለዚህ በእነዚህ ሁለት ምክንያቶች የትግራይ ህዝብና የአማራ ህዝብ ግንኙነቱን ወደ ሰላማዊ ግንኙነት መቀየር አለበት። በውስጡ ያሉ በመካከሉ ያሉ ቁርሾዎችን፣ አለመግባባቶችን በግጭት ሳይሆን በጦርነት ሳይሆን ሰላማዊ በሆነ መንገድ በውይይት በድርድር የሚፈታበትን እድል ሁለቱ ህዝቦች መፍጠር አለባቸው የሚል እምነት አለኝ። ሁለቱ ህዝቦች ብቻ አይደለም፣ የፖለቲካ ኤሊቶቹ ጭምር፣ የፖለቲካ ኃይሎቹ ጭምር ችግራቸውን ቅራኔያቸውን በጦርነት ሳይሆን በውይይት በድርድር የሚፈቱበት ሁኔታ መኖር አለበት የሚል እምነት አለኝ። ይሄ ሲባል ግን የትግራይና የአማራ ህዝብ ግንኙነት ይጠናከር ሲባል የህወሓትና የፋኖ ስምምነት ወይም ግንኙነት አድርገው የሚተረጉሙ ሰዎች አሉ። እሱ ስህተት ነው። እኔ ያላልኩ። እነዚህ የፖለቲካ ኃይሎች የራሳቸው ምርጫ ነው፣ መተባበር አለመተባበር። እኔ እያወራሁ ያለሁት ስለ ህዝቡ ግንኙነት ነው፣ ስለ ፖለቲካ ኤሊቱ ግንኙነት ነው፣ በአጠቃላይ ስለ ፖለቲካ ኃይሎች ግንኙነት ነው። ፖለቲካው እንግዲህ ህዝቡ የወለደው ፖለቲካ አለ። ፖለቲካው ደግሞ ህዝቡን መልሶ ይይዛል እና አሁን በዚህ ላይ የትግራይ ህዝብ ከአማራ ህዝብ ጋር አንድነቱን፣ ፖለቲካዊ አንድነቱን፣ ኢኮኖሚያዊ፣ ማህበረሰባዊ ትስስሮችን ለማምጣት ሲባል አሁን በዋናነት እንግዲህ ከላይ የማንነት ጥያቄ ብዬ ነው ያለፍኳቸዋለሁ። አሁን የወልቃይትን፣ የራያን፣ የጠለምትን፣ የዋግና ሌሎች አካባቢዎችን እናነሳለን። እነዚህን ሰታችሁን ነው ከናንተ ጋር አብረን የምንሆነው የሚል ቅድመ ሁኔታ በተቀመጠበት መንገድ ምንድነው መፍትሄው? እነዚህ አካባቢ ደግሞ ህዝብ ራሴን በራሴ ነው የማስተዳድረው፣ የማንነት ጥያቄ አለኝ ነው የሚለው። የማንነት ጥያቄ አለ፣ ውዝግብ አለ። ያ ውዝግብ ከፖለቲካ ውዝግብነትም አልፎ ወደ ኃይል ግጭት አምርቷል፣ ወደ መገዳደል አምርቷል። እንደዚህ አይነት ችግሮች መኖራቸው ፋክት ነው፣ መሬት ላይ ያለ ሀቅ። የማንነት ጥያቄዎች አሉ፣ ያከላለል ጥያቄዎች አሉ፣ የግዛት ይገባኛል ጥያቄዎች አሉ። እነዚህ ፋክት ናቸው፣ መሬት ላይ ያሉ እውነታዎች ናቸው። ዋናው ጥያቄ ምንድነው? እነዚህን ጥያቄዎች መፍታት የምንችለው፣ እነዚህን ቅራኔዎች መፍታት የምንችለው በግጭት አይደለም፣ በጦርነት አይደለም፣ በውይይት በድርድር ነው፣ የፖለቲካ መፍትሄ በማመንጨት ነው። ስለዚህ አሁን በትግራይ ህዝብና በአማራ ህዝብ መካከል አሉ የሚባሉ የማንነት የወሰን ይገባኛል ጥያቄዎችና ቅራኔዎች ሁሉ የጋራ ጥቅምን መሰረት ባደረገ ውይይትና ድርድር ነው መፈታት ያለባቸው። ለሌሎች ኃይሎች መጠቀሚያ በሚሆን መልኩ እነዚህን ችግሮች በግጭት በጦርነት ለመፍታት መሞከር ጥቅም የለውም። አንደኛ ለሌሎች መሳሪያ ያደርጋል፣ ሁለተኛ ደግሞ የህዝቡን አንድነት የወደፊት አብሮነት በከፍተኛ ደረጃ የሚጎዳ። ሁለቱም ህዝቦች ከዚህ ይጎዳሉ እንጂ አይጠቀሙም፣ ከግጭት ይጎዳሉ እንጂ አይጠቀሙም። ስለዚህ አንድ ወገን ሳይሆን ሁለቱም ወገን በመካከላችን ያሉ ችግሮችን በኃይል ሳይሆን በጠበንጃ ሳይሆን በሰላማዊ መንገድ በውይይት በድርድር በሰጥቶ መቀበል መንፈስ ሁላችንንም አሸናፊና ተጠቃሚ በሚያደርግ መንፈስ መፍታት አለብን ብለው ቁርጠኛ አቋም መውሰድ አለባቸው። ይሄን አቋም መውሰድ ያለበት አንድ አካል አይደለም። የአማራ ኃይሎችም ይሄን አቋም መውሰድ አለባቸው፣ የትግራይ ኃይሎችም ይሄን አቋም መውሰድ አለባቸው። ሁለቱም በዚህ ጉዳይ ላይ ቁርጠኛ አቋም ከወሰዱ እኔ በመካከላቸው ሊፈታ የማይችል ቅራኔና ችግር አለ የሚል እምነት የለኝም። ግን በልምድ እኮ የታየው አሁን የትግራይ የፖለቲካ ኃይሎች በዋናነት ህወሓት እንግዲህ ሀገረ መንግስቱንም ሲመራ አሁንም ደግሞ ወደ ትግራይ ሄዶ ከተቀመጠ በኋላ በዋናነት ለእንደዚህ አይነት ጥያቄዎች እኮ ዝግጁ አይደለም። አሁን እንደው ነጠላ ጥያቄ እንደሆነ እንጂ ሁለቱም ኃይሎች ዝግጁ አይደሉም። በለጠ አንዱ የችግሩ አካል እኔ ትክክል ነኝ ሌሎቹ ናቸው ስህተት የሚል አመለካከት ነው። ሁለቱም ኃይሎች ችግሩን መፍታት እየፈለጉ ያሉት በኃይል ነው፣ በጠመንጃ ነው። ለዚህ ነው ወደ ውጊያ ወደ ጦርነት እየተገባ ያለው። ስለዚህ ይሄን አቋማችንን ሁላችንም ነን እንጂ ማስተካከል ያለብን በአንድ ወገን ፍላጎት ብቻ የሚሆን አይደለም። እድሎች ነበሩ እኮ አቶ ልደቱ፣ እድሎች ነበሩ። ለምሳሌ ህወሓት የወልቃይት ህዝብ ከ9 ዓመት በፊት ለምክር ቤቱ ፒቲሽን ወይ ደግሞ የህዝብ ጥያቄዎችን ሲያቀርቡለት ያኔ ጥያቄዎችን ማየት ነበረበት። ከዛ በኋላ አካባቢው እኮ ወደ ማንነት አስተዳደር የመጣውና ሰዎች ያንን አካባቢ የያዙት እኮ በተቀሰቀሰው ጦርነት ያውም ደግሞ ህወሓት በቀሰቀሰው ነው። ስለዚህ ከአማራ ኃይሎች አንፃር በዚህ በኩል አሁን የሚታይ እንደውስ የተደራጀ የአማራ ኃይል አለ ወይ በዚህ በኩል ሊወቀስ የሚችል?
አሁን የችግሩ አካል ሁለቱም ናቸው። ችግሩ ከየት ተነሳ፣ እንዴት ጎለበተ፣ እንዴት አደገ፣ እንዴት እዚህ ላይ ደረሰ ካልከኝ ሌላ ትንታኔ ልሰጥ ይችላል። አሁን ያልከው ነገር አለ። ለምሳሌ አሁን የትግራይ ኃይሎች ወይም ደግሞ የትግራይ ክልላዊ መንግስት በወልቃይት ጠገዴ አካባቢ፣ በራያ አካባቢ አማራንን የሚሉ የህብረተሰብ ክፍሎች የማንነት ጥያቄ ሲያነሱ ጥያቄውን ከማፈን ይልቅ በአክብሮት ተቀብሎ በሰላማዊ መንገድ በውይይት በድርድር ለመፍታት ቢሞክር ኖሮ ይሄ ሁሉ ችግር እዚህ ላይ ላይደርስ ይችል ነበር። ለዛ ተጠያቂ ነው፣ ምንም ጥርጥር የለውም። ሂደቱን እናንሳ ካልን ማለት ነው። ነገር ግን ደግሞ ይሄን ሂደት በተለይ የመንግስት ለውጥ ኢትዮጵያ ውስጥ መጣ ሲባል በህጋዊ መንገድ በሰላማዊ መንገድ ለመፍታት ከመሞከር ይልቅ ይሄን ችግር በኃይል በጦርነት እንፈታለን የሚለው ደግሞ በአማራ ኃይሎች ዙሪያ የታየው አመለካከት ደግሞ ስህተት ነው። ለእልቂት ለባሰ ችግር ዳርጎናል የሚል እምነት አለኝ። ስለዚህ አሁንም ቢሆን በተለይ የሁለቱ የፖለቲካ ኃይሎች መገንዘብ ያለባቸው ኢትዮጵያ ውስጥ ያለን አንድን ግዛት የኔ ነው ያንተ ነው በሚል ዘላቂ መፍትሄ ልናመጣ አንችልም። ስለዚህ አንድን ኢትዮጵያ ውስጥ ያለ አካባቢ የትግራይ ኃይሎች የኛ ነው በሚል ችግሩን ሊፈቱት አይችሉም። የአማራ ኃይሎች የኛ ነው በሚል ችግሩን ሊፈቱት አይችሉም። ሁለቱም ግን ክሌም የሚያደርጉት እንደዛ ነው። የመላው የኢትዮጵያውያን መሬትና ግዛት ነው አሁን ጠብ እየተፈጠረበት ያለው። ማንም ኢትዮጵያዊ እንደው ሌላውን ትተነው አሁን በስራ ላይ ባለው ህገ መንግስት ራሱ በማንኛውም የኢትዮጵያ ክፍል ተንቀሳቅሶ ሰርቶ የመኖር መብት አለው። ሁለተኛ ህጉንም እንኳን በህጉ ደረጃ ብዙ ችግሮች ጣጣዎች ያሉ ቢሆንም መታገል ያለብን አጠቃላይ በአገሪቱ ውስጥ ያለውን ግዛት የጋራችን ወደ ማድረግ ነው መታገል ያለብን። እሱኛው አውድ ምንድነው እንደ ፌደራሊዝሙና ያው እየታገላችሁበት ያለው ፌደራሊዝምና ህገ መንግስቱ አወቃቀር ለሱኛው ቦታ የለውም። ሁሉንም የኢትዮጵያ አካባቢዎች የሁሉም ኢትዮጵያዊ የማድረግ የሚል ቦታ የለውም። አሁን ክልላዊ ያወቃቀሩ የሚነሳው እንግዲህ ከብሔርና ከቋንቋ ነው ይሄኛው። ስለዚህ የብሔር አስተዳደር ውስጥ ወደዛኛው ብሔር አይደለም ወደዚህ ነው መሆነው የሚል ማስረጃ አለን የሚሉት እኮ አካባቢዎች ናቸው። አሁን የህወሓት ሙግት ለምሳሌ በራያና በወልቃይት ወይም ደግሞ በኮረም ጉዳይ ከአማራ ኤሊቶች ጋር አብሮ ውሃ የሚያነሳ አይደለም። ምክንያቱም ቀድሞ ይታወቅ የነበረውና ይሄ አከላለል ሲመጣ ራሱ ያከላለሉ የደፈጠጣቸው ጥያቄዎች ናቸው። ስለዚህ የትግራይ ፖለቲካ ኃይሎች በዚህ ላይ አይናቸውን ጨፍነው ዝም ብለው አካባቢውን መሰድ ካልሆነ በስተቀር ምንም ማስረጃ የላቸውም የሚል መከራከሪያ የሚያመጡ ሰዎች ቁጥራቸው ብዙ ነው። በለጠ ህጉ እንዲሻሻል ህጉ እንዲለወጥ ነው መታገል ያለብን እንጂ ህጉን መሰረት ማድረግን ብለን ወይም ደግሞ አሁን ያለውን የቋንቋ ፌደራሊዝም መሰረት አድርገን መሬትን ክሌም ማድረግ የችግሩ አካል መሆን ነው። መጀመሪያ ራሱ ወደ ግጭት የወሰደን በታሪካችን ታይቶ በማይታወቅ ሁኔታ ወደ ግጭት የወሰደን መሬትንና ብሔርን አጣብቀን በመስፋታችን ነው፣ አጣብቀን በማየታችን። ይሄን ችግር በዘላቂነት መፍታት ምንፈልግ ከሆነ ይሄ የኔ ነው በማለት አይደለም፣ ለኔ ነው የሚገባው በማለት አይደለም፣ የሁላችንም ነው፣ የጋራችን ነው። ስለዚህ ህግ ውስጥ ያለው ችግር የፌደራል አደረጃጀት ውስጥ ያለው ችግር ይሻሻል ይለወጥ ብሎ በመታገል ነው መፍትሄ ማምጣት የሚቻለው። አሁን ግን የትግራይ ኃይሎችም የአማራ ኃይሎችም ክሌም የሚያደርጉት የኛ ነው በሚል ኢትዮጵያ ውስጥ ሰላም ማምጣት አይቻልም። ሁሉም ከጎረቤቱ ጋር ነገ ወደ ውጊያ ውስጥ ነው የሚገባው። አሁንም እየገባ ነው። ሁሉም ከጎረቤቱ ጋር አሁን የድንበር ይገባኛል ጥያቄ አለ፣ የወሰን ይገባኛል ጥያቄ አለ። በታሪክ እንደዚህ ኖሮ አያውቅም። ስለዚህ ዋናው መፍትሄ መሬትንና የብሔር ማንነትን መለያየት ነው። ማንም ኢትዮጵያዊ በመላው ኢትዮጵያ ሰርቶ ቤት ትዳር መስርቶ የሚኖርበትን እድል መፍጠር ነው። ከዛ ውጪ ኢትዮጵያ ውስጥ ያለን አንድን ግዛትና አካባቢ የኔ የብቻዬ ነው በማለት ምንም ለውጥ ሊመጣ አይችልም። በዚህ ረገድ አብዛኛው በኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶች ራሳቸውን በብሔር ያደራጁ ተጠያቂዎች ናቸው። ሁሉም የኔ ነው የሚሉት። ስለዚህ ሁሉም የችግሩ አካል ናቸው። ስለዚህ ሁሉም የመፍትሄው አካል እንዲሆኑ ከፈለግን አንደኛውን ተጠያቂ ሌላኛውን ተጠያቂ ባለማድረግ አይደለም መፍትሄ ማምጣት የምንችለው። ሁላችንም የችግሩ አካል ሆነናል። ስለዚህ ሁላችንም ያስተሳሰብ ለውጥ ያስፈልገናል ብለን ነው መነጋገር ያለብን። ስለዚህ አንድን አካባቢ የኔ ነው ብሎ በመጠየቅ እና በመዋጋት የሚመጣ መሰረታዊ ለውጥ የለም። በቃ የጋራችን ሊያደርግ የሚችል የህግ ማዕቀፍ የፌደራል አከላለል መኖር አለበት ብለን ነው መታገል ያለብን። ከዚህ በተጻራሪ የሚቆም ሁሉ ለኔ የችግሩ አካል። በቃ ማንም እከሌ የሚባለው መሬትና አካባቢ የኔ ነው ብሎ ጥያቄ የሚያቀርብ በተለየ ሁኔታ የችግሩ አካል ነው። ማንም
አብዛኛዎቹ በብሔር የተደራጁ አካሎች እንዲህ አይነት አስተሳሰብ ነው እያራመዱ ያሉት። ስለዚህ ሁሉም ለኔ የችግሩ አካል ናቸው። የመፍትሄው አካል መሆን ከፈለጉ ከዚህ ሊያስወጣን የሚችል መዋቅራዊ የሆነ ለውጥ እንዲመጣ ነው መታገል ያለብን እንጂ የኔ ነው የሚለውን ነገር በጦርነት ለማስፈጸም በመጣር አይደለም። ይሄ ወደ ጦርነት የሚወስዱት ጉዳዮች እኮ ነባራዊ ሁኔታዎችን ባለመቀበል የሚመጡ ጉዳዮች ናቸው። አንዱ የኔ እውነት አለኝ ይላል። ለምሳሌ እንግዲህ በዚህ በኩል እውነት አለኝ የሚል አካል እውነት ያልሰማለ ብሎ ካሰበው ወደ ጦርነት ይሄዳል። አንዳንዱ ደግሞ ያው በጦርነትም ቢሆን የኔ ያልሆነንም ቢሆን ሰውን በዚህ መንገድ አሰልፌ አገኛለሁ ብሎ የሚንቀሳቀስ አለ። እነዚህ ከመነሻቸው ጀምሮ እኮ ነው መደብ መታየት ያለባቸው ጉዳዮች። አዎ እውነት ነው እኮ ልክ ነህ። ሁሉም የኔ እውነት ነው ትክክል እያለ ነው የሚንቀሳቀሰው። እውነት ግን አንጻራዊ ነው። ሁላችንም አንዳችን በሌላችን ጫማ እያስቀመጥን ማየት አለብን። የኔ እውነት ብቻ ትክክል ነው የሚለው ነገር የትም አያደርስም ነው እኔም እኮ እያልኩ ያለሁት። ስለዚህ እኔ እያልኩ ያለሁት ምንድን ነው አሁን በቃ በኢትዮጵያ ተጨባጭ ሁኔታ አንድን አካባቢ፣ አንድን መሬት፣ አንድን ግዛት የኔ ብቻዬ ነው የሚል አስተሳሰብ ማንም ያራምዱ ማንም ስህተት ነው እያልኩ ያለሁት። ያን አስተሳሰብ ይዞ በመቀጠል ህገ መንግስቱ ይኖር አይኖር ያን አስተሳሰብ ይዞ በመቀጠል ሊመጣ የሚችል መፍትሄ የለም። ከዛ ችግር መውጣት ከፈለግን ኢትዮጵያውያን ኢትዮጵያ በሚባለው ግዛት ውስጥ ያለው አካባቢ ሁሉ የጋራ በማድረግ ነው የሁላችን በማድረግ ነው መፍትሄ ሊመጣ የሚችለው የሚል ነው። ከዚህ በተጻራሪ ያለው አመለካከት አንድን ግዛት በብሔር የኔ ነው የሚለው ጥያቄ ማንም ያራምደው ማንም የትግራይ ሰው ያራምደው የአማራ ያራምደው የኦሮሞ ያራምደው ሁሉም ስህተት ነው እያልኩ ወደ መፍትሄው አይወስደንም። የቅራኔውን አዙሪት ነው የሚያስቀጥለው። ወደ በለጠ ግጭት፣ ጦርነት፣ የእርስ በርስ መጨፋጨፍ ነው የሚወስደው። ስለዚህ ከዚህ መውጣት ከፈለግን ስትራቴጂክሊ መውጣት ከፈለግን መዋቅራዊ ለውጥ ያስፈልጋል በሚለው ዙሪያ ነው መታገል ያለብን እንጂ ስህተት የሆነውንና ችግሩን የፈጠረውን ህግ በመጥቀስ ይሄ የኔ ነው ማለቱ የትም አያደርሰን ነው እያልኩ ያለሁት። ጥሩ እስኪ ወደ ሌላ ሰሞነኛ ጥያቄ ልሄድ። እንግዲህ ጠቅላይ ሚኒስትር አብይ አህመድ ሰሞኑን በተለይ የኦሮሞን ህዝብ እንደ ፖለቲካ መሸሸጊያ እያዩት ነው የሚሉ በርካታ አስተያየቶች የሚዲያ ግብረ መልሶችም እየመጡ ነው የሚገኙት። ሰሞኑን በአዲስ አበባ ኢሊሊ ሆቴል የተደረገ ስብሰባ ተከታትለዋል አቶ ልደቱ? አዎ ይህ ስብሰባ እንግዲህ የተለያዩ አንድምታዎች ናቸው ያሉት። ቅድም ከላይ በመግቢያው ላይ የገለጹት የኦሮሞ ነጻነት ሰራዊት አዛዥ ጃልመሮ መግለጫ ሰጥቶበታል። እነ ፕሮፌሰር መራራ ጉዲና ምናልባት የጓደኞቹ ሳይሆኑ አይቀሩም እነ ዳውድ ኢብሳ እንደዚሁ ሁለት መሰረታዊ ጥያቄዎችን አንስተዋል። አንደኛ አዲስ አበባ፣ ድሬዳዋ፣ ሞያሌ፣ መተከልን ጨምሮ ወደ ኦሮሚያ ክልል በአስቸኳይ ተጠሪ እንደሆነና እንዲተዳደሩ፣ ሌላው ደግሞ በኦሮሚያ ክልል የሽግግር መንግስት እንዲቋቋም የሚል ጥያቄዎችን አንስተዋል። እንግዲህ በዚህ በኩል የኦሮሞ ፖለቲከኞች የሚሉት ጉዳይ አለ። በተለይ አብይ አህመድ ከኦሮሞ ሄዶ ለመጠጋት የሚያደርጋቸው ማሳያዎች ናቸው የሚሉት አለ። እንደው የአዲስ አበባን ጥያቄና የሽግግር መንግስት የሚለውን ጉዳይ እንዴት ነው የሚመለከቱት? ወል ይሄ አሁን ያልከው ከሌ አዲስ አበባን ጨምሮ ጠይቀዋል የሚለውን ቅድም አሁን የተወያየንበት መሰለኝ። ያው ቅድም ገልጬዋለሁ። የተሳሳተ አመለካከት ነው። ለኦሮሞ ህዝብም በአጠቃላይ ለኢትዮጵያ መፍትሄ የሚሆን አመለካከት አይደለም። ችግሩን የበለጠ የማባባስ የማወሳሰብ ውጤት ነው የሚያስከትለው። አንድን ግዛት በተለየ ሁኔታ አንድ የፖለቲካ ድርጅት ተነስቶ የኔ ነው የኛ ነው የሚል ጥያቄ እስካሁንም የትም አላደረሰንም፣ ወደፊትም የትም አያደርሰንም። ቅድም ተቃውሜዋለሁ ማለት ነው። ስለዚህ አሁን ስታነሳው ልደግፈው አልችልም። ያ ችግሩ ምን ያህል ራምፓንት እንደሆነ የሚያረጋግጥ ነገር ነው አሁን ያነሳልኝ እና በዚህ ረገድ እነዚህ የፖለቲካ ኃይሎች ከሌኔ ነው የሚል ጥያቄ ማቅረባቸው የበለጠ ችግሩን የሚያባብስ ራሳቸውንም የበለጠ የችግሩ አካል የሚያደርግ እንጂ መፍትሄ የሚያመጣ አይደለም እና ይሄ በኃላፊነት ስሜት ሰራለሁ የሚል የፖለቲካ ድርጅት ከዚህ አይነቱ አስተሳሰብ መውጣት አለበት እና ምንም ጥቅም ፋይዳ ያለው ነው የሚል እምነት የለኝም። የሽግግር መንግስትን በሚመለከት ኦሮሚያ የኦሮሞ ብሔርን መሰረት አድርገው የተደራጁ ፓርቲዎች ስለሆኑ በኦሮሚያ ደረጃ የሽግግር መንግስት ይቋቋምልን ብለው ቢጠይቁ መጠየቃቸው ችግር ነው ብዬ አላምንም። መብታቸው ነው፣ ሊጠይቁ ይችላሉ። ግን በአገር ደረጃ ይህ አመለካከት ለውጥ ያመጣል ወይ ካልከኝ አያመጣም። አሁን ኢትዮጵያ የሚያስፈልጋት በአንድ ክልል የሽግግር መንግስት በማቋቋም ሳይሆን በአጠቃላይ በአገር ደረጃ አጠቃላይ የሀገሪቱን ችግሮች ሊፈታ የሚያስችል አዲስ የሽግግር ሂደት ነው የሚያስፈልገው እንጂ አንድ ክልል ተነጥሎ ሁለት ክልል ተነጥሎ የሽግግር መንግስት ቢያቋቋም
ችግሩ ይፈታል የሚል እምነት የለኝም እና ከሁለቱም ጥያቄዎች አንፃር የፖለቲካ ኃይሎቹ ያነሱት አቋም ለኔ የሚጥመኝ አይደለም፣ የትም የሚያደርስ ነው የሚል እምነት የለኝም። ሌላው የፖለቲካ ጨዋታ አለ በዚህ ዙሪያ። ገዢው ፓርቲ እነዚህ የፖለቲካ ድርጅቶች በጣም አክራሪ የሆነ አመለካከት እንዲያራምዱና ራሱን ሴንተር አድርጎ ለማሳየት ራሱን ለዘብተኛ አድርጎ ለማሳየት የተጫወተው ጨዋታ እንዳለ ተገንዝቤያለሁ እና የዚህ ጨዋታ መጠቀሚያ ሆነዋል እነዚህ ሁለት ድርጅቶች። በተለይ አንጋፋ ድርጅቶች ናቸው፣ ግን በሚያሳዝን ሁኔታ የገዢው ፓርቲ ፕሮፓጋንዳ መጠቀሚያ ነው የሆኑት። ስለዚህ ወደፊትም ጥንቃቄ ማድረግ ያለባቸው ይመስለኛል እንደዚህ አይነት ወጥመድ ውስጥ ላለመግባት። ቅድም ጓደኞች ናቸው ያልከው ጓደኞች አይደሉም። በትውውቅ ደረጃ ሁለቱንም አውቃቸዋለሁ። ከዛ ያለፈ ግንኙነት የለንም። በተለይ ዶክተር መራራ ያው ወዳጅ ነው ልል እችላለሁ፣ ግን ጓደኛዬ አይደለም። አስተማሪም ነበር በአንድ ወቅት ማለቴ ነው። እንደው ጓደኞች ስላልክ በዛ ደረጃ ቅርበት የለንም ማለቴ ነው። መልካም። እስኪ የአፍሪካ ቀንድ ዲፕሎማሲ ላይ ተመልሰን እንሄድና ያው እንግዲህ ብልጽግናዎች የሚሉትን ነው መነሻ የማደርገው። ብልጽግና በተለይ አብይ አህመድ ወደ ስልጣን ከመጣ በኋላ የኢትዮጵያ ዲፕሎማሲ ተሻሽሏል፣ በአፍሪካ ቀንድም ተጽዕኖ እየፈጠርን ነው የሚሉት። እንደው ይሄ ጉዳይ በገላጭ ፖለቲካዊ እይታዎች የሚቀርብበት ትችት ወይም ደግሞ ድጋፍ ይኖራል? የኢትዮጵያ ዲፕሎማሲ በታሪካችን አይተነው በማናቅ መጠን እንደ አሁን የወደቀበት ሁኔታና ጊዜ የለም። በጣም 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 አሳፋሪ በሆነ ሁኔታ በአካባቢው ተጽዕኖ ፈጣሪ ተደርጋ ትታይ የነበረች በዲፕሎማሲ ታሪክ ትልቅ ቦታ ያላት ሀገራችን ኢትዮጵያ ማለት የተባበሩት መንግስታትን በማቋቋም የአፍሪካ ህብረትን በመመስረት በብዙ ጉዳዮች ላይ ትልቅ የሆነ የዲፕሎማሲ ፋናዋጊ ተደርጋ የምታይ ሀገራችን በዲፕሎማሲ ረገድ ከፍተኛ የሆነ ዝቅጠት ውርደት ላይ የወደቀችው አሁን ነው እና ይሄ ብልጽግና የሚያወራው ነገር ከፕሮፓጋንዳ ያለፈ ነገር አይደለም። እውነቱን ለመናገር የዲፕሎማሲ ሀሁን የሚያውቅ መንግስት አይደለም አሁን በስልጣን ላይ ያለው እና እንዲሁ ዝም ብሎ ደረቅ ፕሮፓጋንዳ ካልሆነ በስተቀር ተጨባጩ ሁኔታ ጋራ የሚሄድ አይደለም። ምንም የዲፕሎማሲ ሀሁ እውቀትም የሌለው አገዛዝ ነው አሁን በስልጣን ላይ ያለው። ጥሩ። ያው እንግዲህ በዚህ በኩል ያው እነሱ በተለይ ከሶማሌላንድ ጋር የነበረው ጭፈራ ይታወቃል። የዛሬ ዓመት አሁን ያለበት ሁኔታ ይታወቃል። ከኤርትራ ጋር የዛሬ 6 ዓመት የነበረው ሁኔታ ይታወቃል። በሱዳንም በጅቡቲም በሞቃዲሾም በኩል ያለው አጠቃላይ ያው እሱን ነው እንግዲህ ብዙ ሰዎች እያነሱ የሚተቹት። ወደ ሌላ ጥያቄ ልሂድ። እንደው የትጥቅ ትግል እንደማይደግፉ በተደጋጋሚ አቋሞትን ያሳውቃሉ። እንደው ስለ ፋኖ ትግል አንድ ነጥብ ላነሳ ነው ይሄን የምለው። የፋኖን ትግል እንዴት ነው የሚገመግሙት? አሁን ወይ በተደጋጋሚ ጥያቄን አቋሜን በዚህ ረገድ ገልጫለሁ፣ በጽሁፍ ገልጫለሁ፣ በንግግር በቃለ መጠይቅ ገልጫለሁ። እንደው ድጋሜ እናንሳው ካልክ ባጭሩ ማየት ይቻላል። በእኔ እምነት ፋኖ የተነሳበት የፖለቲካ አጀንዳ አለው፣ ተጨባጭ የሆነ የፖለቲካ አጀንዳ አለው። የአማራ ህዝብ ያነሳቸው የነበሩ ተጨባጭ የፖለቲካ ጥያቄዎች ነበሩ። እነዛ ጥያቄዎች ተገቢ የሆነ መልስ ሊያገኙ ስላልቻሉ የተነሳ የህዝብ እንቅስቃሴ ነው። በመጀመሪያ እንደውም እንቅስቃሴው የተጀመረው በሰላማዊ መንገድ ነበረ። ምክንያቱም የዶክተር አብይ አገዛዝ ከመምጣቱ በፊት ነው ፋኖ የሚል የወጣቶች እንቅስቃሴ በአማራ ክልል የተጀመረው። ነገር ግን እሳቸው ወደ ስልጣን ከመጡ በኋላ በሰላማዊ መንገድ ይጠየቁ የነበሩ ጥያቄዎችን ክብር ሰጥቶ ቦታ ሰጥቶ በሰላማዊ መንገድ መልስ የመስጠት ፍላጎት አልታየም እና መጨረሻ ላይ እንደውም ሄዶ ይሄን ጥያቄ በኃይል የማፈን በአማራ አካባቢ የታጠቁ ኃይሎችን በኃይል ትጥቃቸውን አስፈትቶ የማንበርከክ እንቅስቃሴ ነው የታየው። በዚህ ምክንያት ነው ፋኖ የተፈጠረው። ስለዚህ የፋኖ እንቅስቃሴ የመጀመሪያውና አንዱ የፖለቲካ ምክንያት አለው፣ ራሽናል አለው። እንዲሁ ዝም ብሎ በስሜት የተፈጠረ ሳይሆን የአማራ ህዝብ ለረጅም ዓመታት ሲያቀርባቸው ከነበሩ የፖለቲካ ጥያቄዎች ጋር ተያይዞ የመጣ እንቅስቃሴ ነው። ይሄን መቀበል ያስፈልጋል። ሁለተኛ እንዲሁ ዝም ብሎ የጥቂት ሰዎች ስብስብ ወይም ደግሞ የፖለቲካ አጀንዳ ያላቸው ሰዎች የሚያራምዱት እንቅስቃሴ ሳይሆን ማንም ሊያስተባብለው በማይችል ደረጃ የአማራ ህዝብ ድጋፍ ያለው እንቅስቃሴ፣ ህዝባዊ ድጋፍ ያለው እንቅስቃሴ። ይሄንም ግምት ውስጥ ማስገባት ያስፈልጋል። ሁለተኛ ይሄ ኃይል ወደ ትጥቅ ትግል እንዲገባ በማድረግ ረገድ ወደ ጦርነት እንዲገባ በማድረግ ረገድ ትልቁን ሚና የተጫወተው በስልጣን ላይ ያለው መንግስት
በፍጹም በሰላማዊ መንገድ ችግሮችን ለመፍታት ፍላጎት ባለማሳየት የተነሱ የፖለቲካ ጥያቄዎችን ሁሉ የፖለቲካ መፍትሄ ከመስጠት ይልቅ በኃይል በጦርነት ለማፈን በማሰብ በመንቀሳቀሱ ነው አብዛኛው ኃይል ወደ ጦርነት እንዲገፋ ያደረገው። ስለዚህ ለዚህ ዋናው ተጠያቂ አገዛዙ መሆኑንም ማወቅ ያስፈልጋል። ሶስተኛ ይሄ ችግር መፍትሄ እንዲያገኝ በሰላማዊ መንገድ ችግሮቹ በድርድር በውይይት እንዲፈቱ ዋናው መፍትሄ ያለው አሁንም በገዢው ፓርቲ በመንግስት እጅ መሆኑን መታወቅ አለበት። እኔ በጦርነት የአማራ ህዝብ ችግር መፍትሄ ያገኛል የሚል እምነት የለኝም። በትጥቅ ትግል ዘላቂ መፍትሄ ያገኛል የሚል እምነት የለኝም። ይሄ ችግር በሰላማዊ መንገድ በፖለቲካ መፍትሄ በድርድር በውይይት መፈታት አለበት ብዬ አምናለሁ። አዎ ገዢው ፓርቲ እኮ በእጁ ያለውን እድል ነው በለጠ። ይሄ ሊሆን የሚችለው ግን በዋናነት መንግስት የሰላም አቋም የውይይት የድርድር አስፈላጊነት አምኖ ሲቀበል ነው። መንግስት አሁን በያዘው ጦርነትን ዋና ያገዛዝ ስልቱ አድርጎ በሚጠቀምበት ሁኔታ ይሄን ችግር በዘላቂነት መፍታት አይቻልም። ይሄን ችግር ወደ ሰላማዊ ሁኔታ መቀየር አይቻልም። ስለዚህ ይሄ ችግር እንዲፈታ መንግስት ተነሳሽነቱን መውሰድ አለበት። መንግስት እንዲህ ዝም ብሎ የታይታ የውሸት የድርድር ጥሪዎችን ሳይሆን ልባዊ የሆነ ችግሮችን በትክክል በጠረጴዛ ዙሪያ ቁጭ ብሎ በውይይትና በድርድር ለመፍታት እውነተኛ የሆነ ቁርጠኛ የሆነ አቋም ማሳየት አለበት። እስካሁን አላሳየም። የውሸት ነው፣ ፕሮፓጋንዳ ነው እያራመደ ያለ። ስለዚህ በዚህ መልኩ ነው የማየው በለጠ። አዎ እኮ መንግስት አሁን በእጁ ያለውን ለምሳሌ እንግዲህ መንግስት በእጁ እድል ነበረ ተብሏል። እሱን እድል እኮ መንግስት እኮ ፈቃደኛ ስላልሆነ ነው ከእጁ ያለውን እድል በኃይል ለመንጠቅና ጥቅምና መብቶችን ለማስከበር እየተደረገ ያለው ትግል። እሱ ሀሳብ አብሮ ይሄዳል አይሄድም? እሱ ነው እኮ እያልኩ ያለሁት። መንግስት እስካሁንም የሄደበት መንገድ ስህተት ነው። ወደፊትም ይሄን ችግር በጦርነትና በኃይል በአፈና የታጠቁ ኃይሎችን ብቻ ሳይሆን የአማራ ንጹሃን ዜጎችን ሳይቀር በድሮን በመደብደብ ችግሩን እፈታዋለሁ ብሎ የሚሄድበት መንገድ የትም ሊያደርሰው አይችልም። ቅድም እንዳልኩ ደግሞ አንደኛ የፖለቲካ ኮዝ ያለው እንቅስቃሴ ስለሆነ፣ ሁለተኛ ህዝባዊ ተቀባይነትና ድጋፍ ያለው እንቅስቃሴ ስለሆነ ይሄን እንቅስቃሴ በምንም መልኩ መንግስት የትኛውንም ያህል ውጊያ ቢያካሂድ በአሸናፊነት ሊወጣው አይችልም። በኃይል ሊደፍቀው አይችልም። ይሄን ተገንዝቦ ወደ እውነተኛ የሰላምና የውይይት የድርድር መንፈስ መምጣት አለበት። እስካሁን አልመጣም። ወደፊትም በዚህ መንገድ የሚቀጥል ከሆነ ችግሩን ሊፈታው አይችልም። ጦርነቱ ይቀጥላል ማለት ነው። ጦርነቱ ከቀጠለ ደግሞ አጠቃላይ የሀገሪቱን ህልውና የሚፈታተን ነው የሚሆነው። አገዛዙ ለራሱም ህልውና ለሀገሪቱም የሚያስብ ከሆነ ልባዊ ወደሆነ የድርድር የውይይት የሰላማዊ መፍትሄ መምጣት አለበት። ስለዚህ እስካሁን በሄደበት መንገድ ወደፊትም የሚቀጥል ከሆነ መፍትሄ ሊመጣ አይችልም። ለዚህ ነው ዋናው ኳስ ያለው በመንግስት እጅ ነው እያልኩ ያለሁት። አዎ በተደጋጋሚ እንግዲህ የድርድር ጥሪዎችን የውይይት ጥሪዎችን አቅርቤያለሁ የሚል የብልጽግና መግለጫ በተደጋጋሚ ተመልክተው ይሆናል። ምንም ፕሮፓጋንዳ ነው ከልቡ። ይሄ መንግስት አንድም ቀን ልቡን ለሰላም ክፍት አድርጎ እጁን ለሰላም የዘረጋበት ጊዜ የለም። ፕሮፓጋንዳ ነው የምናየው። በሽማግሌዎች በሃይማኖት አባቶች እያሳበበ ጊዜ መግዛት፣ የፖለቲካ ሴራ ክፍፍል እንዲመጣ የማድረግ ሴራ ሲያራምድ ነው እንጂ የምናየው ከልቡ ችግሮቻችን በሰላም መፈታት አለባቸው ብሎ በፖለቲካ መፈታት አለባቸው ብሎ የተንቀሳቀሰበት ወቅት የለም። የታይታ ነው። ስለዚህ ይህን ታይታ ትቶ ወደ ተጨባጭ እውነቱ መምጣት አለበት። ወደ ሀቀኛ ድርድርና ውይይት መምጣት አለበት። ወደዛ እስካልመጣ ድረስ በምንም ተአምር የሀገሪቱ ችግር አይፈታም ብቻ አይደለም፣ ሄዶ ከቁጥጥር ውጭ ሊወጣ ይችላል። አጠቃላይ የሆነ ዲስኢንቴግሬሽን ውስጥ የሀገር ወይም የመንግስት የለሽነት ሁኔታ ውስጥ ልንገባ ይችላል። እንደው እዚህ ጉዳይ ጋር አብሮ ምናልባት ኢትዮጵያ እንደው ሀገረ መንግስቱ የመቀጠል አደጋ በደንብ ተጋርጦበታል የሚባለው ጊዜ ትክክለኛው ጊዜ አሁን ነው ብሎ መናገር ይቻላል? አዎ እኔ በተደጋጋሚ የምገልጸው ጉዳይ ነው። ኢትዮጵያ አሁን ከመዳን ያለመዳን እድሏ በጣም ሰፊ ነው። ሪሊ የሀገር ጉዳይ ስለሆነ የህዝቡ ጉዳይ ስለሆነ ተስፋ መቁረጥ ስለሌለብን ነው እንጂ በጣም ተስፋ አስቆራጭ የሆነ ሁኔታ ውስጥ ነው አሁን ያለነው እና የኢትዮጵያ ህልውና በማናቸውም ከፊታችን ባለ ጊዜ ወደኋላ ሊመለስ በማይችል አደገኛ ሁኔታ ውስጥ ሊገባ ይችላል። አጠቃላይ ሀገራዊ ህልውናችንን ልናጣ የምንችልበት አደጋ ከፊታችን እየመጣ ነው ማለት እችላለሁ እና አዎ እሱን አስተሳሰብ ነው ጋራው።
ባለፈው ምናልባት እንግዲህ በጊዜው ረዘም ያለ ይሆናል የፋኖ ምን ማድረግ አለበት የሚሉ ምክረ ሐሳቦች ላይ በጽሁፍ ያሰራጩታል የተመለከቱት ወይስ ደግሞ እርግጠኛ አይደለሁም። በዚህ በኩል ድጋሚ የሚሰጡ አስተያየት አለ ምን ማድረግ አለበት እንደው እኔ ብዙ ጊዜ ስጽፍ ፋኖ እያልኩ ሳይሆን ለአማራ የፖለቲካ ኃይሎች ምክንያቱም ፋኖ በትጥቅ ትግል የሚያምን ኃይል ነው እየተዋጋ ያለ ኃይል ነው። እኔ በትጥቅ ትግል አላምንም ደሞም ፍላጎቴ አገር ቤት ገብቶ በህጋዊና ሰላማዊ መንገድ መታገል ነው። ስለዚህ የፋኖ ትግል ውስጣዊ ትግል ገብቼ በዚህ ውጡ በዚህ ግቡ ልል አልችልም አያስኬድም ከአለሁበትም ሁኔታ አንፃር ከእምነቴም አንፃር አያስኬድም ማለት ነው። በአጠቃላይ ግን የአማራ የፖለቲካ ኃይሎችን በሚመለከት የአማራ የፖለቲካ ኃይሎች ሲባል ምንም ጥርጥር የለውም ፋኖ አንድ ኃይል አንድ እንቅስቃሴ እንደሆነ ምንም ጥርጥር የለውም። ግን እኔ እያቀረብኩ ያለሁት መፍትሄ እያቀረብኩ ያለሁት መለስ ብለህ አሁን የጻፍኳቸውን ነገሮች ሁሉ የተናገርኳቸውን ነገሮች ሁሉ ካየህ በአጠቃላይ ለአማራ የፖለቲካ ኃይሎች ነው እያቀረብኩ ያለሁት እንጂ በተለየ ሁኔታ በትጥቅ ትግል ለሚያምኑት ኃይሎች ይሄን አድርጉ ይሄን አታድርጉ የሚል ነገር አድርጌ አላውቅም። የማድረግ ፍላጎትም የለኝም። የሰላማዊ ታጋይ ከመሆኔም አንፃር አገር ቤትም ገቼ ለመታገል ካለ ፍላጎት አንፃር ያን ልል የምችልበት እድልም እንደሌለ አድማጭም መገንዘብ ያለበት ይመስለኛል። መልካም አብይ አህመድ ቢወገድ ችግሮቹ ሊስተካከላሉ ብለው አስተያየት የሚሰጡ ሰዎች አሉ። አይ አብይ አህመድ ከስልጣን ቢነሳም ቀጥሎ ያለው የፖለቲካና ኃይል አደረጃጀት ያገሪቱ ስለሚታወቅ ለምሳሌ የትግራይ ፖለቲካ እንደ ዲፋክቶ ስቴት ነው የሚታየው የኦሮሞ ፖለቲካም አሁን ማዕከላዊ መንግስቱን ስለያዘ ነው እንጂ አኩራፊነትና ተገንጣይነት የሚታይበት ነው ከዛ አንፃር ነው የሚታየው። እነዚህ ደግሞ ሌላውን የኢትዮጵያ አካል ደግሞ የኔ ብለው በአንድነት ከመምጣት አንፃር ከፍተኛ ጉልህ አሉታዊ አስተዋጽኦ ያላቸው ናቸው። ስለዚህ አብይ አህመድ ቢወገድም የኢትዮጵያ ችግር ተባብሶ ይቀጥላል የሚሉ አስተያየቶች አሉ። ከአብይ አህመድ ባሻገር የኦሮሞ ፖለቲካን ባህሪ የህወሓትን በተለይ እንግዲህ ትግራይና የህወሓት ፖለቲካን ባህሪም የኦሮሞ ፖለቲከኞችን ባህሪም ጠንቅቆ መረዳት እንዲሁም ደግሞ እንግዲህ አሁን እየመጣ ያለው እንግዲህ አማራ ፖለቲካም ራሱን ችሎ የሚታይ ከሆነ በዛ ልክ ካልታየ በስተቀር ከግለሰብ ያለፈ ነው ያገሪቱ ዳ የሚሉት ላይ አስተያየት አለዎት? ወል የኢትዮጵያ ችግር በጣም ከባድ ነው በጣም ውስብስብ ነው። ይሄን በአንድ በኩል መረዳት ያስፈልጋል። አንድ ግለሰብ ወይም አንድ የሀገር መሪ ከስልጣን ስለወረደ የሀገሪቱ ችግር ጥርግርግ ብሎ ይወገዳል የሚል አመለካከት የለኝም። በዛ ደረጃ